በጣም ነው ሙት ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ልጁ ያንቺን እሺ ያማል እንዴ ልጁ ያንቺን እሱዬ በጣም አብዷል ታዲያ ጃለለው ጆይ አንድ ቀን ሰፍ ሊሆን ይችላል ዴታሽ ኮለሊ ወይ ክለብ ለክለብ ስለዞርች አይደለም ለምን ራይል አትሳሳት መቼ ያለ እናቱ ማደግ አይችልም ጆ ምን ሆነ ነው ልክ አይደለም ጭንቅላት ጆ ታረጋጋት ወይ አምነን አጥዋል ወይ ደግሞ ሪች ነው ጆ መጀመሪያ ለምን ታጣጣላችሁ ይሄ የራሄል ቢሆን ምን ያህል እንደምትሰበር እንደምታመም እኔ ነው ፈልጎ አይደለም ጆ ታው ታውቂያለሽኝ አንቺን ማምነን ማጣት አልፈልግም። ይሄ ነገር እንዲቀደድ ወይ የሚሆን ነገር እንድትረጋጋ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ያው ዛሬው እና ኑጋ ነው የምንገኘው። ያው አንዳንድ ነገር ፊክስ ማድረግ ያለበት አንዳንድ ነገሮች ስላሉ በሱ ዙሪያ ያው አኑም ኪዩ ማወቅ እንፈልጋለን ብለዋል። ቅድሚያ ሲሰጥም ብላችሁ ነበር። አዎ እውነቱ ለመናገር ከሆነ በጣም ነው ይሄ ነገር በጣም ሲሪየስ ቲንግ ነው። ምክንያቱም ከዚህ በፊት በኔና በኪያ ጉዳይ ላይ ምናምን የቡጡ ሂስትሪ ላይ ምናምን ነገር በጣም የተሰቃየነበት ነገር ነውና ምን ያህል ህመም እንዳለው ለጆም ለነራሄልም ቤተሰብ ምናምን ነገር በጣም ሲሪየስ ነገር ነው ምንም ጥርጥር የለውም። በዚህ ጉዳይ ላይ ደግሞ የቻልነው ነገር ያው ቤተሰቡ ትክክልም ይሁን ትክክልም አይሁን እንደጠበቅነውም ይሁን እንደጠበቅነውም አይሁን የቻልነው ነገር ያው እንደ ፋሚሊ እንደ ቤተሰብ ያው በቀጥታ ዘዋሪ ተሳስረናል እና የሆኑ ነገሮችን ኦሬዲ ያው ዛሬ እንግዲህ ያው እዚህ ተሰብስበንበት ምክንያት እንግዲህ አብዛኞቻችሁ ምንድነው ግራ ያጋባል ምንድነው የምትሉ ከሆነ እንግዲህ ይሄ ይታያችሁ ይሁን አላውቅም ማህተብ ያለበት የዲን ውጤት የምናይበት ቀን ላይ ነው የምንወሰነው። እንግዲህ ባለፈው ወደ ጆ እና እንዲሁም በራሄል የመጣ ብዙ ውዝግብ በጣም ያነሳ ነበርና አብዛኞቻችሁም የእናንተንም ኦዲየንስም የእናንተ የተመልካችንም እንግዲህ ኮሜንት አክብረን ያው ዲን ነው እኔ በቸል ማለት ሐሳቤ ነበረው ቢቻል ያው ማወቅ አይቻልምና እርስ በርስ ቢተማመኑልኝ ደስ ይለኝ ነበር። እንደዚህ ደረጃ ባንደርስ እዚህ ሌላ አይደለም ተጠርጣሪ ደረጃ እዚህ ድረስ ባነስ ደስ ይለኝ ነበር። ግን የእናንተም ተመልካቾችም ሶፊ አብዛኞቻችሁ ዲኤንኤ ወሰድና ዲኤንኤ ወሰድ ባላችሁት መሰረት እንግዲህ ትንሽ ለማስፈጠን ሞክረናል። እንደዛም ቢሆን ግን ከሳምንት በላይ ፈጅቶብናልና ዛሬ ግን ለሁሉም ሰው ሰላም ሲባል ይሄን ነገር ብናምን ሰዎች ማለት ባለ ጉዳዮቹ ነጆም እና ራሄልም እህትየውም ቢሆን ቢያምኑበትም ባያምኑበትም ለሁሉም ሰው ሰላም ሲባል ይሄ ነገር መደረግ ነበረበት። እኔ ያኔ ኪዩን ካለማመን ምናምን አይደለም ነው ግን እውነቱ የቱ ጋር ነው ያለው በቃ ጠርቶ መታወቅ ስላለበት እያንዳንዱ ነገር ለምንናገራቸው ለምናደርጋቸው ነገሮች ለወደፊትም ለምንኖረው ህይወት እንደዚህ አይነት በህይወት ውስጥ የሚመጡ የሆነ አላስፈላጊ መጎጫበሮችን የሚያመጡ አይደለ ዛሬም ብቻ እኮ አይደለም ወደፊትንም የሚረብሹ ነገሮች ሊሆን ስለሚችሉ እንዲህ ጥርት ማለቱ ለጆም ለራሱም ለነራሄልም ምናምን ነገር በጣም የሆነ ጥሩ ነገር ይኖረዋል ብዬ አስባለሁ። አንድም በቃ ከኔም ከህይወቴም ኤክስፒሪየንስ ምናምን ነገር ተነስቼ ነው እዚህ በዚህ ጉዳይ ላይማ ሳልቀርም ምናምን ነገር ብዬ ከኪዩ ጋር ማውርተንበት ወደዚህ ብቅ ያልነውና ያም አሁን ለመናገር ከሆነ ልጅ በጣም ተሰቃይታለች። እውነቱ ሲታወቅ ደግሞ ኦብቪስሊ እሷና በጣም የምትደሰተው የማስበው ምክንያቱም ብዙ ነገር እኔም የልቺ ነበርና ፍቅሯን አታለች ያለ እድሜዋ ልጅ ተሸክማ መማር ነበረባት ብዙ ነገር መሆን ነበረባት። ያንን ሁሉ ነገር ሉዝ አድርጋውን ደግሞ ድጋሜ ፍቅሯ ሊመለስ ሲል ድጋሜ እንደዚያ ነገር ሲፈጠር ያስጠላልና ወላጅ እናት እያለች ደግሞ ይሄ ነገር ሲሆን ደስ አይልም። ስለዚህ ዛሬ ወላጅነቷ ማን እንደሆነች ግን ይቅርታ አድርጉልኝና እየፈራሁ ነው። ለምን እንደሆነ አላውቅም። ከዚህ በፊት የነበረው ነገር መሰለኝ ስሜት ነው ማለት አላሻችሁም። ያው እርግጠኛ ነኝ እኔ ልጁ የሳንሆነ ቆጣ ማለት ውስጥ እኮ ደምድሟል። ግን ቢሆንስ የሆነች ነገር አለች ትንሽዬ ፍርሃት ላይ ነኝና 50-50 ነው ያለንበት ስሜትና አላሻችሁም። እንግዲህ መቶ ምናምን ነገር ልጅ ውስጥ መጣ ወደዚህ በጣም ፈርቼ ነበር ማለት አላውቅም። ይሄ ዝስር ያለው ነገር ምን ሌላ ከሆነ በነገራችን ላይ ያው እንድታየው እኛም አልከፈትነው መስዋዕት አልነካካ ነው። ያው በእነሱ ፊት ለፊት መሆን ስላለበት ቃላችንን አክብረን ያው እነሱን ጠርተነው ጆንም ጠርተነዋል ራሄልን እህቷን ሁሉም ሰብሰብ ባለበት እንግዲህ ሁሉም ወቅ ነው የሚፈልገውና ሁሉም ባለበት እንግዲህ እውነታው እንዲወጣና ኔክስት ምን መደረግ አለበትስ ምን ማድረግ እንችላለን ምንድነው ማድረግ የምንችለው የሚለውን ነገር በደንብ ፊክስ ለማድረግ እንዲያመቸን ስንል ተመልካቾቻችን ያው ነሪችም ይመጣሉ ጆም ይመጣል ሁሉም ተሰብስበው ካሉ በኋላ ይሄ ያለው ነው ታኑ ልጅ ማን ነው በጣም ጥያቄ እያስነሳ ነበር። ጆ እሷ ነው ያለ ነው ራሄል ደግሞ ብዙ ነገር መናገር አልፈለገችም እና የእህቴ ልጅ ነው ግን ቢሆን በቃ እንደ ልጅ ነው ያሳደግኩት እያለች ስለሆነ
ብዙ የሚያጠራጥር ነገር አለ። እሱም እየተናገረ ያለውን ነገር ብዙ አሳማኝ ነገሮች አሉ። ላይክ አንዳንድ ሰው የምትወጂውም ሰው ሲሆንም እኮ ጥርጣሬ ውስጥ ያለ በዛ ላይ የምትየው ነገር አለ። ስታጠባ ብዙ ነገር አይቻለሁ ምናምን ብዙ አሳማኝ ነገሮች ብዙ ነገር ተናግሯል። ይሄ ነገር በእኔ ስለነበር ነው መሰለኝ አላውቅም። ዲኤንኤ ውጤት ልክ ሲመጣ ርብሽ ያደርጋል። አይ የመጀመሪያ ቀንም እኮ እዚህ ተቀምጠን ጆዋ በዚህ ጉዳይ ላይ ምናምን ነገር እርግጠኛው ነገር ጆ ደግሞ በጣም እርግጠኛ ሆነ ምናምን ነገር እየተባባልንበት የነበረው ነገር ከህይወት ያለፍኩበት ነገር ምናምን ነገር ስለነበር ነው። እንደው አንተም እንደውም የምታስታውስ ከሆነ የቡጡንም ጉዳይ ገላግለን ምናምን ነገሮች ተረጋግተው ሰላሙ ነው ያኔ ባይፈቱ በጣም ከባድ ደረጃ ውስጥ ኢቭን ኢፍ አሁን እንደዚህ ሶስታችንም ልንቀመጥ ማንችልበት ደረጃ ላይ ደርሰን ነበር ነውና በዚህ አጋጣሚ አይ ኖርማል ነው። አይ አንዳንዴ ጥቃቅን ነገራቶች እየገዘፉ ወይም ደግሞ እለት ወይም ደግሞ ቀን በቆጠረ ጊዜ እኔ ለማስታወቂ ይገርመኛል። ሁሌ ካጠገቤ የነበረች ልጅ ነበረች እኮ ለአንድ ሳምንት ሳላስታውቃ ስትመጣ አስተዋውቃታለሁ ብዬ ባነበረችው ቅጽበት ተአምር ተፈጥሮ ጠበቀኝ። አሁን እንደዛ ነው የነሱም እና ግን እውነታው ሲታወቅ ይደሰታሉ ብዬ አስባለሁ። ቻኖር ያሰማን ድምፁም እየሰማሁ ነው። ፈጪ ማን ነው? ዛሬ ይህን ቀን እሱም ሲጠብቀው ነበር። ብዙ ጥርጣሬ አድሮበት ነበር ውስጡ ላይ ምናምን ብዙ ነገር እያለ ነበር። ዛሬ በዚህ ጉዳይ ሁሉም ሰው በቃ ሶልቭ የሚደረግበት እውነታው እዚህ ወረቀት ትላለህ። እዚህ ፓኮስ ሙሉ እውነታው አለ። የተዘከው አለ ደግሞ የወስደን ዘረምልን በትክክል ነው ያደረግነው። እዛ ከተቆረጠው ውጪ ሆስፒታል ሄደ ጆ በሰላም ነው። እንዴት ነው? በሰላም ነበርኩ ነገራችን ላይና ላጥራት እያልኩ የመጣሁት አሪፍ አደረካለ ነገሩ። ሌላም ሰዎች በቀደም ከዚህ ስንለያይ ምናምን ትንሽ ተደባብረን ስለተለያየን ሶሪ ዛሬ ተገናኘ ነው ሶሪ እሺ አይተሻል። ግን ተመልካቾችን በዚሁ ልገም እንድታዩት የምፈልገው ነገር የወንድ ልጅ ጸብ እዛው ያበቃል። ነገር የተብላላ ይመጣና አሁን የኔ ያቻፍካሪው እንዳመጣ እየተገለማመጣችሁ ምናምን የሚሆነው እና ጥሩ አይመጣም። ሰው ብቻ ወንድ ልጅ አትዛት ሞመንት ላይ ስሜት ልትሆኝ ትችላለች። ካለፈ በኋላ አለፈ ነው። ሰው እንግዲህ ያው ጆ ዛሬ እንግዲህ አስተካክሎንም የጠራን ለቁም ነገር ነውና ያው ጨዋታው ጎን ለጎን እውነታውም ደግሞ አንዳንድ ነገሮች መታወቅ ስላለባቸው ዛሬ እዚህ የመጣበት ሪዝን ቆይ እነ ሌሎች የሚመጡ ሰዎችም ይኖራሉ። ግን ዋንኛውና የመጀመሪያው ሊሆን የሚችለው ዛሬ እንግዲህ ያው ጆ በባለፈው ጊዜም ትንሽ አልተስማማንም ነበር። ግን ያው አንተ ስለፈለክ ብቻ ብዙ ነገር አይሆንምና እውነታው መውጣት አለበት ብለን ስላሰብን ዛሬ የዲኤንኤ ውጤት ይዘን መጥተናል። በጣም ይቅርታ በእናታችሁ ይሄን ነገር ማንም ሰው በቃ አንተም ካላየው አትዩ በቃ ለምን ጆ ባለፈው ማልከኝ እኮ እንዲከፈት አልፈልግም። ለምን እኔ እኮ እንዲከፈት አልፈልግበት ሪዝን ምንም ባለፈውም የሰማኝ ነገር ይሰጣኝ ነገር ያሉ ሶፊ አሁን ብቻለሁ። ለምንድን ነው የምትጫነኝ? በቃ ይሄ ነገር ይቅር በእናታችሁ። ምክንያቱም ከመናገር በፊት እኔ ቅድምም እያነሳሁት ነበር። አንተ ከመምጣት በፊት ካሜራውን እዚህ ቁጭ አድርገን ነው ይኸውልህ ቡጡ የምትባል አንድ ትንሽዬ ልጅ አለች ሚዲያም ላይ ምናምን ሲባል ሰምታ ምናምን ከሆነ በእሷ የመጣ እኔና ኪያን እቺን ሴት ላጣት ጫፍ ደርሼ ነበረ። ህይወቱ ስብስብ ብላ ጨላልማብኝ አለም ምናምን ነገር ካሁን በኋላ ፊቴ ላይ ቆመሽ እንዳላይሽ ክህደት እንደተቆጠረብኝ ምናምን ነገር ነው የቆጠርኩት የነበረው። እሷ ግን የሰውን ልጅ ለማሳደግ ቃል የገባችላትን ፕሮሚሷን ላለማጠፍ ነበር እዛ ድረስ ስትሄድ የነበረው። አየህ ምንም ነገር ባልተፈጠረበት እኔ ኪዬን አጥቼ ነበር ማለት ነው በሰዓቱ። አንተ ጋርም እንደዚህ አይነት ነገሮች እንዳይኖሩ ክሊር ለማድረግ ነገሮች እንዲጠሩ ጆ በብዙ አይነት መንገዶች አልፈናል አይደለ? የምሬ ነው። ይሄንን ግን ስልህ ከልቤ ነው። አንተም መልካም ነገር እንዲገጥም ስለምፈልግ ጭምር ነው። ለኔ ቀናነት በማሰብ አውቃለሁ። ግን ይሄ ነገር ይሄ ተከፈተ ማለት ወይ አምነን እናጠዋለን ወይ ደግሞ ሪች ነው። ጆ መጀመሪያ ለምን ታጣጣችኋለህ? ይሄ የራሄል ቢሆን ምን ያህል እንደምትሰበር እንደምታመም እኔ ነው የማውቀው። መልክ ራሱ አይተህ እኮ በተፈጥሯዊ መልኩ ትረዳለህ የማን ልጅ እንደሆነ አይደል? ያ እኔንም ተረዱኛ
እየተረዳችሁ ነው። አንተ እኮ ልጅ ያልሆነልህ ልጅ ይሁን አይደለም። የእሷም ከሆነ ጎዳና የእሱም ከሆነ እንዴ ምን አይተማኛ ነው። ራሔል ከወንድ ጋር ተኛች ማለት አልችልም የእሷ ቢሆን ምክንያቱም ታደርጋለች ብዬ ስለማላስብ አልጠብቅም። በቃ እሺ ድንገት ደግሞ የእሷ ባይሆንስ ልጁ አምናንን ምን ያህል የምወደው ልጅ ላጣው ለምን ታጣዋለህ? ይልቅ ጠይቋለህ እኮ የዛው በትሄድስ ይኸውልህ ጆ አንድ ነገር ልንገርህ። ሁለት አማራጭ አለ። ልጇ ከሆነ እጅግ በጣም ስለምታፈቅራት አክብረህ ከነ ልጇ ተቀበለ ትኖራለህ። ካፈቀርካት ከወደድካት ለውጥ አያመጣም ማለት ነው። አንተ እሱን የምትርቅበት የምትሸሽበት። ሁለተኛው አማራጭ ደግሞ የእሷ ልጅ አይደለም የምታሳድገውን የምትወደውን ልጅ ወደህላት አሁንም እየወደድከው እየኖርከው እየተንከባከብከው ነበርካ በቃ ይቀጥላል። ልክ እንደዛ ምንድነው ችግሩ? ግን ውስጥህ ላይ ያለውን ብልጭታ፣ ብዥታ፣ መጥፎ አስተሳሰብ ለራሔል ያለህን ነገር የሚያስተካክልልህ ነው። ይሄ ማለት ነው ራሔልን ነፃ ሲያወጣ ካንተ ጭንቅላት ውስጥ ግን ለራሔል ያለህ መጥፎ አስተሳሰብ የሚጸዳበት ነው የሚሆነው። እኔ እኮ ልጁን እኮ ጉዳዩ ያኔ እኔ ስለ ልጁ አልነበረም ለምን አልተነገረኝም እንደዚህ ተደርጎ ነበር ስለ ነበረው እንጂ ኪያ የትኛውንም ልጅ አንድ ሺህ ልጅ ይዛ ያሳደገች ቢሆን ከና አንድ ሺህ ልጅ ጋር ልቀበላት ዝግጁ ነበርኩ እኔ በሰዓቱ። ግን ለምን አልነገረችኝም ነው ጉዳዩ። አሁንም እንዲህ ነው መሆን ያለብህ፣ እንዲህ ነው ማሰብ ያለብህ ነው እያልኩ ያለው ጆ። በፈጠረ ተረጋግተህ ነገሮችን አስብ። ይሄ ነገር መከፈቱ መታወቁ አንተን ያግዛል ይረዳሃል እንጂ ምንም የሚጎዳ ነገር የለም። እመነኝ። የራሔል ቢሆንም እንዲሆን ሁሉ አልፈልግም። ምክንያቱም ራሔል ከሌላ ወንድ ጋር ተኝታለች ብዬ ማሰብ ስለማልፈልግ ሁሉም ሰው ስሜት ነው። ሁለተኛ ነገር ደግሞ የሷ እንኳን ባይሆን የእህቷ ቢሆን አምነንን ምን ያህል የምወደውን ሕፃን ልጅ ደግሜ ላላየው ይችላል። ለምን አታየውም? ምክንያቱም ይዛው ስለምትሄድ እህቷ ምን አይነት ሰይጣን እንደሆነች አታውቃት። በቃ ልጁ ይሳኩ ጆ ፋይናሊ እኮ አልፈልግም ብለህ እኮ ራሔልም እኮ እውነት ይውጣ ይቆረጣል። ክሳት ላይ ይቋረጥ ወይ እንደዚህ ያነሳል አልፈልግም። ሶፊ በቃ ለኔ ብለህ ብዙ ነገር አድርገልኛል እኮ ገባኝ። ይሄንን ማድርግልኝ በእናታችሁ አንተ እውነት ብቻ ደግሞ እኔ መጣሁት። አንተ ባትፈልግም በጣም ብዙ ቢፈልግ ሰው አለ። ስለሚፈልጉ ብቻ አይደለም ስለሚጠቅም ነው ግዴታ ምንም አይጠቅም። እሺ ለኔ ስትሉ አድርጉልኝ ይሄን ነገር ነው አይሆንም። እኔ ከእናንተ ጋር ብዙ እርምጃ ባልራመድም ትንሽ ጊዜ እንኳን አብረን ካሳለፍን ይሄን ነገር አድርጉልኝ አይሆንም። እባካችሁ ጆ አንተ ተረዳኝ። እስኪ አንድ ነገር ልጠይቅህ። እስኪ አንድ ነገር ልጠይቅህ። አንተ ስለ ራሔል ያለህን ብዥታ ማጥራት አትፈልግም? ትፈልጋለህ? እፈልጋለሁ። በቃ ታዲያ ሳማን ያመጣው ጆ አሁን ለምን እንደምትፈራው? እሺ የሷ ቢሆንስ ይሁን መጀመሪያ አስበህ ነው እኮ። ስለዚህ ከሌላ ወንድ ጋር ተኝታለች ብዬ ላስብ? ይሄንን ነው የምፈልጉት? ወይም ከሌላ ወንድ ጋር ሽኮሎ ላይ ስትል ነበር፣ ክለብ ስትገባ ነበር? የትኛውን ላስብ? የትኛውን ልረዳ? ወይስ ልጅ ወይስ ጆይ አንድ ቀን ስታትም ሊሆን ይችላል። ግዴታ ሽኮሎ ላይ ወይ ክለብ ለክለብ ስለዞረች አይደለም። ለምን ራሔል አትሳሳት። በቃ ይሄንን አምናለሁ። ግን ድንገት የሷ ልጅም እንዲሆን አልፈልግም። ከሆነ ሆነ ነው። እንደውም አፍቃሪነት በዛ ይላል። ይሄ እኮ ስለምትወዳት ይሆናል ስለምታፈቅራት ይሆናል ነው ማንም ሰው ፊት ቀርባ እንድታያት ያልፈለከው። ትክክል እኮ ነህ። እኔም ቢሆን አላደርገውም ነው ግን እንድታውቅ የምፈልገው ነገር ቢኖር ማለት ነው። እስቲ ነግቢ እንዴት ነሽ? አይ ሁሉም ሰይጣን አይደለች እንዴ? እንዴት በር ዋስ ይፈናል ጆ ምናምን አትል። ሰላም ነው። እንዴት ነሽ? አንዱ ሰላም ቤሊዮ መጣለ። ደስ አለሽ? በጣም ደስ ይላል። እንዴት ደስ አይልም? አሁን ጆ ምን አለ መሰለህ፣ አሁን ከዚህ ጭቅጭቅ እንደናለን ማለት ነው። አንተም ጭወት ይኸውልሽ እኔ ያለ ምክንያት አልጮህ። ጆ ተረጋጋ እኮ አሁን እኮ እዚህ እኮ ልጁ አንድ ነገር እውነት ልንገርሽ፣ ልጁ ያንቺ ቢሆን እንኳን ማለት ቅንጣት አጠገቧ አትጠጊም። እሺ የምሬን የምነግርሽ ማን ያለው በእናታችሁ እኔ ማልፈልገው ነገር ውስጥ እንዲገባ ማድረግ ትፈልጋለህ እኮ። ምንም ማድረግ የምትፈልገው አይደለም ጆ። ታው ጭራሽ ነው የምትከፋ። ልጁ ያንቺ ቢሆን እንኳን ይዘሽው አትሄጂም። እኔ ለምን ጆ ይዘሽው አትሄጂም። በእናትህ ቆይ ምንድን ነው የሚለው ውስጥ እንዴ? ምን እያልከ ነው ያለው? ውስጥ የእሷም ልጅ ነው ይለኛል፣ የራሔልም ነው ይለኛል። እሺ የትኛውን ልቀበል? በቃ ታዲያ ምንድን ነው? ሁለት ሰው እንዳጣ አታድርጉኝ። ራሔልንም አምነንንም እንዳጣ አታድርገኝ ሶፊ። አንዳቸውን መምረጥ አለብህ፣ አለበዚያ ነው ተውጣ። በቃ ይሄን ነገር ተውት። ሁለቱም ልሻቸው ልጅ በቃ ከሁለቱም ጋር ራሔልም ነሽ ተቀበልካት። አይ ተቀብያታለሁ። በቃ ይሄን ነገር ቀዳዱት ከፈለጋችሁ። ስማኝ ጆ ፈልጋለሁ። አሁን አንተ ተረጋግጥ ጆ። እሺ ይኸውልህ ኪያ የሆነ ነገር እየተፈጠረ ቢወጣ የሆነ ቀን አንተ ጋር እኔ አንድ ነገር ልንገርህ፣ የሆነ ከሱፐርማርኬት የሆነ ቃል ያመጣላት የላከችው ሰው እቤት ውስጥ ብታገኘው ይሄ ነገር እንትን እስካልወጣለት ድረስ ከወንድሟ ጋር ብታያት ማለት ነው መልኩን እስካያለው ድረስ ከኋላ ብታያት መታ አንቀን ነው የምትይዛት። መቼም ጭንቅላት ሊሰማልህ አይችልም። ይሄን ነገር እሺ በል አላየኸውም ነገር እሺ በሉኝ ጆ ለአንተ እኔ አምናታለሁ። በቃ ከዚህ ይሄን ነገር ብቻ ቀደዱኝ። በቃ ታው ጆ ነገ ብታምናት ኮሽ ባለ ቁጥር ወደ ኋላ ነው የምትመለሰው ጆ። ይሄ ነገር ለአንተ መከፈቱ
ጭንቅላትን ስለ ራሄል ያለውን ነገር አጽድቶልህ ከሷ ጋር የተረጋጋ ህይወት እንድትኖር ነው የሚያደርግ። ሌላ ተአምር ምንም አይኖርም። በቃ ተረጋግቻለሁ። ይሄንን ነገር ብቻ ነው የማልፈልገው። በቃ እሄዳለሁ። አሁን ራሄል ጋር እሄዳለሁ። አምነንንም ይዤው በቃ ከነሱ ጋር አሁን ስለፈራህ ነው ወይ ጆ? ምን እያደረክ ነው ያለው? አምነን አንተ ነው እንዴ? አዎ በቃ አሳድገዋለሁ። አይደለም ያንተ ነው ያልከው። አንዳንዴ ምን ማናውቀው ነገር አለ? ማናውቀው ነገር አለ። ግራ እያጋባ ነው። ራሄል እውነቱ ካልወጣ እያለች ነው ያለችው። አትልም። በቃ እሷ ብትመጣም አይከፈት ነው የምትለው። ለምን ይከፈትልኝ? አምነን የሆነት ልጅ ነው። እኔ አሁን ምን አለ መሰለህ ጆ፣ በቃ እኔ ደግሞ አሳድገዋለሁ። የራሄል ልጅ እንደሆነ ካሰብክ ለምን እንደዚህ ታደርጋለህ? በቃ ተቀበልላት። እውነቷ ይውጣላት። እያለቀሰች እኮ ነው። ለምን አይገባም? ቆይ አሁን እኔ ፍርሃትን ምንድን ነው? እስቲ ፍርሃትን አስረዳኝ። ቆይ እኔ አሁን ብዙ የግራ እያገባኝ ያለ ነገር አለ። ትክክለኛ ፍርሃትን እስቲ ንገረን። ምንድን ነው የፈራህ ያለው? ዲኤንኤው ካልተመረመረ ያልከው አንተን አይደለም? ከዛ በኋላ እንዳይመረመር ብያለሁ። ጨዋታ አይደለም እኮ ጨዋታ አይደለም ጆ። ስሜትህ በታች ላይ በወጣ ቁጥር እንደፈለክ የምትሆንበት አይደለም። መጀመሪያ ስሜትህን ወቀው፣ ፍርሃትን ወቅ። እሺ ምን ላድርግ? እኔ እቺ ሰይጣንም ልጄ ጋር እንድትደርስ አልፈልግም። እሷ እኮ የልጅ እናት ናት። መቼ ያለ እናቱ ማደግ አይችልም። ጆ ምን ሆነ ነው? ልክ አይደለም። ጆ ተረጋጋት። ስለ አስተሳሰብ ስለ ጭንቅላት አንቺ እባክሽ በእናትሽ ለምን ይሉሽ ታደርጋለሽ? ለምን ታናግሪዋለሽ? የምትናገራቸው ነገሮች በጠቅላላ አስተያየት ነበር ማለት ነው። በቃ የምትናገሪው ነገር አስተካክል ተናገር። ያንቺ እውነት ወይም ደግሞ ያንቺ ጉዳይ ለማስተካከል ነው እዚህ ቤት ውስጥ ያለነው አይደል? አዎ ብለሽ እሱ ስሜታዊ የሚሆንበት ነገር እያደረግሽ ልጅ አንተ ነው እንዴ? መልስልኝ። ልጅ አንተ ነው እናት ነው። እኔ አሁን ዲኤንኤ ነው ከራሄል ጋር ሰው ካንተ ጋር ነበር ማስመርመር የነበረብኝ። ምንድን ነው ይሆንክ ያለው? በቃ ጆሽ እሺ ችግር የለውም ጆሽ። በቃ እሺ እንደፈለክ በቃ ትምጣ ራሄልም ትምጣ ምናምን እና እነሱ ጋር ያለውን ነገር እንስማ። ግዴታ ነው እንዴ? ራሄል እኮ ከነ ልጅ አልተቀበልካትም። በቃ ተቀበላታለሁ። እሺ አይሆንም ጆ ለምን በእናታችሁ እሺ ሶፊ እሺ በለኝ። እሺ ነሽ ችግር የለውም። በቃ ተውቴን ከፈቀደልኝ ጆ አሁን ምን አለ መሰለህ አሁን በቃ ተረዱኝ። ይሄ ከነ ህመምህ መኖር ነው የምትፈልገው? አዎ በቃ ህመም የለም። አሁን ህመም የለም። ህመም የለም። እሄዳለሁ። ሄጄ ከአምነን ቁስል በትክክለኛው ሰዓት ካልታከመ እየቆየ ይመረቅዛል። የሆነ ጊዜ ደግሞ የሆነ ይሄ አሁን በጭንቅላት ውስጥ ያልከው ይሄን ጭንቀት ብቻ ለመገላገል ይሄንን ነገር ብቻ ጊዜ ለማለፍ ብለህ ችላ ያልከው ነገር ካልተረጋገጠልህ ነገ ከነገ ወዲያ ያሳብዳል። የሆነ ነገር በተፈጠረ ያጎቷ ልጅ ቤት ብታገኘው ትጠራጠራታለህ። እሺ አንድ ግባላችሁ በቃ ድንገት የሆነ ነገር እንኳን ከተናገርኳት ተረጋግተህ ያሉትን ነገሮች ለማወቅ ሞክር። ይሻላል እውነቱ ቢወጣል ሰላም ትሆናለህ። ያለ ጥላውን ባክሽ እንደምንስ ወይ አልቀየርሽ ነው እዚህ ጋር ነው የሚቀመጥ። ነሽ ሰኒ እዚህ ጋር ነው የሰይነሽ። አሁን ጻው የሚያስፈልግበት ሰዓት አይደለም። እሺ አንድ ቀን ደስ የሚልሽ ብሎ ተቀበል። እሺ አሁን ምን አለ መሰላችሁ ራሄል ላንቺ ባል ነገርሽም ነው ትረጂኛለሽ ብዬ ተስፋ አደርጋለሁ። ዛሬ እዚህ እንድንሰባሰብ ያደረገብን አንደኛውና ዋነኛው ሪዝን የሚሆነው የዲኤንኤ ውጤት ጉዳይ ነው። የዲኤንኤ ውጤት መጥቷል። ያንቺም እስከዛሬ ብዙ ቦታ እንግዲህ የህፃን ልጁ ያንቺ ልጅ ሳይሆን ብዙ ነገር በልጅነትሽ ብዙ ነገር ያጣሽበት ነው። ስለዚህ እውነታው ነው እንዲታወቅልኝ እፈልጋለሁ ብለሽኛል። ጆን በሱ ኢሹ ነበር አይደል እንዲነሳ ያደረክ የነበረው። አሁን እውነታው የሚታወቅበት ታይም ላይ ነው ያለ ነው። ጆ እንዲከፈት አልፈልግም እያለ ነውና ምንድነው ኦዲየንስም እየጠበቀ ነው ያለው። ተመልካችም በእናንተ ጉዳይ ከእያንዳንዱ ጫፍን እያየ የዲኤንኤ ውጤት ራሱ በደንብ እንዲመጣ እያሰቡ ወይም ደግሞ ኮሜንት እያደረጉ የነበሩ ተመልካቾች አሉ። ውጤቱን ማወቅ የሚፈልጉም አሉ። እሺ እነሱ አይመለከታቸውም የኛ ህይወት ነው የምትሉም ነገር ከሆነ እናንተ እስከዚህ በኋላ እንዴት ነው የምትቀጥሉት? የእውነት ሳይረጋገጥ የእውነት ሳይወጣ እንዴት ነው የምትኖሩት? ኮሽ ባለ ቁጥር አሁን በስትክክል እንኳን ሰላም ማለት አልፈለክም እኮ። ለምን ሰላም እላታለሁ? ራይል ይሄ ነገር ይቅርሽ። ለምን ይቀራል? እኔ ሳልወድሽ ቀርቼ ምናምን አይደለም። በጣም ነው ሙት ልብሽ ገዝቶኛል ፍቅርሽም ኃያሉ
እወድሻለሁኝ ዘመኔን በሙሉ ታውቂያለሽ ይናል አንቺን ማምነን ማጣት አልፈልግም። ይሄ ነገር እንዲቀደድ ወይ የሚሆን ነገር እንድትደረግ አድርጊ። በቃ አይከፈትሽ ማለት ልጆ ዲኤንኤ እኮ ሲጀመር ይመርመር የተባለው አንተ እንድታምነኝ እዚህ ጋር ያሉትን ማንንም ለማሳመን አይደለም። አንተ እንድታምነኝ እኮ እንደምንመርመር ፈልጌ ነበር። እንዴ ጆ ለምን ይከፈት እንጂ ምን ችግር አለ? አላናገርኩሽም ኪያ ስነ ስርዓት ስለነሱ ነው አሁን እያወራ ያለው ጆ ማለት አረ መከፈት አለበት እንዴ አላምን ብለሽ አይደል እንዴ ዲኤንኤ እንድደረግ በእግዚአብሔር አይደለም ጆ እሷ ያወራሁት ነው። ድል ስጭኝ እሺ ድል ስጭኝ በቃ ለዛሬ ብቻሽ ልጆ ስማኝ መጀመሪያ መከፈት አለበት። እርግጠኛ ሆነ አብረን መሆን ይሻላል። በቃ እርግጠኛ ነኝ በቃ እርግጠኛ ነኝ። እሺ ነው አይደለም ለኔ ነው መከፈት አለበት። ሪች እርግጠኛ ከሆነ ታዩ ይቅር አያምንሽ ነገ ጧት ተነስቶ ይጮህብሻል። ቆይ አይደለም ቆይ ሰኒ ስንት ነገር ነው መጣ ነው ቆይ አንዴ ጆ ምን ለማና ደረጃ ጉዳይ አይደለም ያወራሁት ነው። እሺ ከሷ ጋር ነው ጉዳይ አይደለም። እሺ ቆይ ለማና ደረጃ የሚያደርስ ጉዳይ አይደለም። ለምንድን ነው ይቅር የሚለው ይሄ ሰውዬ? በቃ ካመነኝ ምን ፈልጋለሁ እኮ ነው ስለዚህ እናትነቱን ታምኝ ከሆነ እሺ አይሆንም። ምን ማለት ነው ይሄ? በፍጹም ዲኤንኤ ተደርጎ ምርመራው መጥቷል አይደለም። ቆይ አንዴ ሰናይት ምንድን ነው የምትይው? አይደለም እናትነቱን የምታምኝ ከሆነ ይቅራው። እኔ እኮ ስላላመነኝ መስሎኝ ነበር። አመንክ አይደል? እናትነት ይችላል እና በቃ ልጁ ያንቺ ነው። እሺ ያማል እንዴ? በቃ ልጁ ያንቺ ነው። የኔ ልጅ አይደል? ይሄ ሰውዬ በጣም አብዷል። አሬ አይደለም እኮኛ አይደለም። በቃ እኔ ሁለቱንም ማጣት አልፈልግም። ማግዲ በቃ ከራይል ህይወት መውጣት አልፈልግም። እንዴት አይደለሽም አንቺ እናት ልትሆኛችን እባክሽን ከፈለክ ከዛ በቁም ቅበረኝ። አሁን እየፈለግከው ነው። ማድረግ ያለባችሁ ማለት ነው እናንተ ይሄ ጉዳዩ የአንቺ የሶስታችሁ ጉዳይ ነው። አንድ እንድታውቁት የምፈልገው ነገር ቢኖር ለሶስታችሁ ህይወታችሁ ተስተካክሎ እንድትኖሩ ነው። የአምራንም የልጁም ጭምር ህይወት ነው። ይሄንን እናንተ እርስ በራሳችሁ አለመደማመጣችሁ አለመተማመናችሁ ወደፊት ብዙ የሚያበላሽባችሁ ነገር ይኖራል። እኔ ላስገድድህ ወይም ጫና ልፈጥርብህ አይደለም። እሺ አዳምጠኝ። ጫና ልፈጥርብህ አይደለም። አንድ ነገር እንድታውቅ የምፈልገው ነገር ቢኖር እኔ ኪያን በዛ ሰዓት ዲኤንኤውን አስመርምሪያት። እኔ ከራሴ ህይወት እኮ ልንገርህ፣ ዲኤንኤውን አስመርምሪያት ጭንቅላቴ ተረጋግጦልኝ የእሷ ልጅ እንዳልሆነ እያሳደገችው ያለው ልጅ እንዳልሆነ እንትን ብል የሆነ ነገር ኮሽ ባለ ቁጥር ድሮም ከንትን እየሄድሽ ነበር። እንድታውቅ የምፈልገው ነገር ቢኖር ይሄ ነገር ነገ ከነገ ወዲያ ነገሮች እንትን እያሉ ተረጋጋና እስኪ ቁጭ በልሽ። እሺ ይታወቅልህ ይሻላል። አባ ነገሮች ተስተካክለውልህ እሷንም በሙሉ ልብ አምናት አግብተህ ወልደህ ከብረህ የራስን ህይወት መኖር አምራንን መርዳት ካለብህ መጀመሪያ አንተና በአንተ ዙሪያ ያሉትን ነገሮች ሰላም ማድረግ ይጠበቅብሃል። ልጁ እኮ የእሷ ነው አውቃለሁ። ልጁ የእሷ ነው። በቃ አሁን ሁለት አይነት ወሬ ለምን እንደምታወራው አሁን እኮ ጆ እርግጠኛ እኮ መሆን አልቻልክም። ልጁ እርግጠኛ ነኝ የእሷ አይደለም ብለህ ካሰብክ የእሱ አይደለም ችግር የለውም። ግን ጀመር መጀመሪያ አንዴ ምን ቆሽ ማናት እሷ? እሺ እንዴ እኔ ደግሞ ከምንም አልቆጠረኝም እኮ ከምንም አይደለም። ጆ እንዴት ነበር ስትል የነበረው ይሰራልኝ ምናምን እያልክ ነበር። አሁን ከመሬት ተነስቶ አይከፈት ምናምን የምትለው ምንድነው? እንዲከፈት አልፈልግም። ይከፈታል ሪች ለምንድን ነው የምትጃጃዩ? አንቺ ደግሞ ካመነ ማለት እንዴት ሲያረግሽ እንደነበረ ሰማይ ለምን እነሱ ሙዳይ ነው ሳትላቸው ሰኛለሽ እህትሽ እኮ ነኝ። ካመነ ምን አትያለሽ እንዴ? እናት ጭራሽ አደረሽ ደግሞ ሰው እናት ደግሞ ቆይ አንቺ ፍላጎትሽ ቆይ የእህትዬ ፍላጎት ምንድነው? ልጁን ትፈልጊያለሽ ነው? አዎ ምን ማለት ነው ትፈልጊያለሽ? ልጁ ሲጀመር ያንቺ አይደለም ያንቺ እንዲሆንም አልፈልግም። አይሆንም ሲጀመር ማን ያለው ጆ አታስፈራራ ጆ አንተ ቁጭ ብለህ ሰማኝ ጆ እንድታስመጣ አልፈልግም። ልጁ ያንቺ አይደለም። እሺ አንዴ ካልሆነም ጆ እንዳው ማስፈራራት አልፈልግም እኮ ሆነ ያለው ስር ያለው ይከፈት። ቆይ ጆ እንድታውቅ የምፈልገው ነገር ቢኖር አንዴ ሪች ቁጭ በሉ አንዴ ተረጋጊና ይኸውልህ ጉዳዩን ልንገርህ ጆ አሁን ላይ ፈልገው ፈቅደህ ይሄንን ነገር እያደረከው በፋሚሊያውን በቤተሰብ ነው አይደለ? ይሄንን ነገር ሶፊ አስመርምሮ ይሄንን ነገር ይዞልህ የመጣው ነገ ከነገ ወዲያ ላይ እቺ ልጅ ጉዳዩን ወደ ፍርድ ቤት ይዘው ብትሄድ ነው ማለት ሀቂቃውን እውነቱን ስነግርህ ልጅ
ተረጋጊ። እውነታው ማን ጋር እንዳለ አታውቅም። አሁን እስከ መቼ ትፈራለህ? አምነን ወሰዱብኝ አልወሰዱብኝ ሀሳቤን ተረዳኝ። ወደ ፍርድ ቤት ይሄን ጉዳይ ቢወስዱት ማለት ነው ልጅ አለኝ የእናትነት መብት ይረጋገጥልኝ ምናምን ነገር ካለች አሁን የፈራኸው ነገር በጠቅላላ ነገ ከነገ ወዲያ ላይ ይከሰታል። ሀሳቤን ተረዳኝ። ያ ደግሞ ነገር ከመሆኑ በፊት ነገ ከነገ ወዲያ ከምትሰቃይበት ዛሬ ሁሉን ነገር ይኸው እጄ ላይ ሆኖ የሚመጣውን ብትጋፈጠ ይሻላል። ስለዚህ እሷ ልጄን ከምትወስድ አምነን ልጄን ከምትወስድ ክፈተው። ሶፊ ውጤቱን ማወቅ ፈልጋለሁ። ይክፈተው ይክፈት። በቃ ምንድነው በቃ ይሰለቻል። ሁሉ ተጨቀጨቅ ሁሉ ይጸብሰን ይበቃ ነኝ። አይሆንም። በፊት ቁጭ በይ ሪጂ። እስኪ አንድ ነገር ማናውቀው ነገር አለ ሁለታችሁ ጋር። እኔ ግን በጣም ግራ እያጋባችሁ ነው ያላችሁት። በቃ ከተጠራጠርካ ልጄን አምነን አይኔ እያየ ይዘሽዋት ሂጂ። መቅዲ ክፈተው። በቃ ክፈተው። እሺ ምንም ይፈጥራል። ከዚህ በኋላ እንዳትሆን በቃ ምንም ነገር ማለት መስማት ክፈተው። አልከፈት ቆይ ይከፈት እንከፈት አሁን ሌላ ጸብ ነው። የእሷ ልጅ እንደሆነ ታወቀ። ፍርድ ቤት ለፍርድ ቤት መንከራት በቃ ያኔ ልጅ ሆኖ እናቴ በቃ ልጁ የእሷ ከሆነ ይዤው ነው የሚያሳድገው። ይሄ ህግ ጋር ራሱ አያስኬድም። ሪች እኔ እኮ ግራ እያጋባችሁ ነው። አንቺና ጆ ደግሞ ትናንት ወዲያ እንፈልጋለን እያላችሁ ነበር እንዴ? እሷ መካሰስ የሚባል ነገር አትሽም ጭራሽ። ራሄል ደግሞ ቆይ እስኪ አንድ ነገር ልንገርሽ። አንቺ ልጁ ነሽ ልጅሽ አይደለም ምናምን ነገር ተብሎ ብዙ ስቃይ ብዙ ችግር አላያችሁም? አሁን በዚህ ጊዜ ውስጥ አንቺና ጆ ፍቅራችሁን እስኪ አስቢው ነው እሱ የሌላ ሰው ህይወት ውስጥ ሊገባ የነበረው ይሄ ነገር ስላልታወቀልሽ አይደለም የነበረው ተለያይታችሁ ነበር እኮ አይደለ? ተለያይታችሁ አንተ መከፈት አለበት ይወርኩ ይኸውልሽ ይሄን ነገር ተለያይታችሁ አንድ ነገር ሰናይት እንድታቂ የምፈልገው ነገር ቢኖር ይሄ የነሱ ህይወት ነው ለነሱ ነው በእያንዳንዱ በቃ ሁሉም ነገር ላይ አንቺ ትናንትና ከባለቤት ጋር ተለየኝ የነበርሽ ሰው እኮ ነሽ። ይሄን ነገር መረሳልሽ ነው ይመስልሽ የሚመስልሽ ወይ ሲጀምር እዚህ ለምንድን ነው የተገኘችው? ምንድን ነው የምታገኘው? ለምንድን ነው የተገኘችው? ማነሽ? ተረጋጋ አንቺ ቀድሞ ለምን ይዘሻት መጣች? ሲጀምር በየጉዳዮች እቺ ልጅ ትናንትና ማለት ነው የውሸት ፋይል ይዛ መጣ ማለት ነው ከባለቤት ጋር ትለያየኝ የነበርሽ ሲሆን አንቺንም እንደዚህ ነው የምትለያይሽ። እሺ በቃ ይቀርታ አንዴ ነገር እንድታውቂ የምፈልገው ነገር ቢኖር ትናንትና ህይወትሽ ተበጥብጧል። በዚህ ሰውዬ በተፈጠረብሽ ነገር ምናምን ነገር ጆትቶሽ ህይወት ሌላ ምናምን ነገር አይደለ? ህይወቱን ተበላሽቷል። በማይሆን ነገር ህይወትሽ ተበላሽቷል። እጅግ የምታፈቅሪውን እጅግ የሚያፈቅርሽን ሰው ከጎንሽ ተለይቷል። ለምንድን ነው የተለየው? ልጅሽ ነው ልጅሽ አይደለም በሚል አይደለም። ስለዚህ እውነቱ ታውቆ ህይወታችሁን በስትክክል ፍርድ ቤት ነገም እኮ ከነገ ወዲያ ቢሆን ዛሬ ልጅ አይደለም ወይም ልጅሽ አይደለም ተሸመጣጣችሁ አብራችሁ ብትኖሩ ነገ ፍርድ ቤት እውነቱን ያወጣል። ያኔ በግድ ከሚሆን አጠገባችሁ ሆናችሁ ቢያንስ እንድታዩት አድርጋችሁ ማሳደግ አይሻላችሁ? እኔ ልጄ ቢሆን ፍርድ ቤት አንሄድም። በቃ አኑ ፍርድ ቤት ደስ አደረስ ቢሆን መመጣው ይሄን ነው። በቃ ይከፈት እሺ በይ በቃ አይኔ ያየ ደግሞ ልጅ አምነን ልጅ ይዘው አትሄድም